በአንድ ወቅት ማንቸስተር ዩናይትድ የሚለው ስም ሲጠራ ተቃራኒ ቡድኖች በፍርሃት ይረዱ ነበር። ያ ክለብ መታወቂያው እንግሊዝን በስኬቶቹ መግዛቱ ነበር፣ ተጋጣሚዎችን ማንበርከኩ ነበር። በተጓዘበት ሁሉ የዚህ ክለብ ስም የሚወሳው ከታላላቅ ክብሮቹ ጋር ነበር። በሚሊዮን የሚቆጠሩ ደጋፊዎችን ተከታዮቹ የማድረጉ ሚስጥርም ከዚህ የመነጨ ነበር። ይሄው ተመሳሳይ የቀድሞ ኃያል በትላንትናው ዕለት በኒውካስል ከደረሰበት የ4-1 ሽንፈት በኋላ ራሱን በሊጉ የደረጃ ሰንጠረዥ 14ኛ ደረጃ ላይ አግኝቶታል። ይሄ ድንገተኛ የአቋም መውረድ ሳይሆን ከክብር ሰገነት ላይ በከባድ ሁኔታ መውደቅ ነው። ከገነባው ግዙፍ ብራንድ በስለት የተወጋ ይመስል በየዕለቱ ይንሸራተተው ይዟል። በአንድ ወቅት በፍቅሩ አቅላቸውን ለሳቱ ደጋፊዎች ይህንን መመልከት እጅጉን ከባድ እንደሚሆንባቸው በእርግጠኝነት መናገር ይቻላል። አሁን ላይ ማንቸስተር ዩናይትድ ሲጫወት ለማላመጥ ወይም ለማዋሃድ የሚከብዱ ዘግናኝ ነገሮችን መታዘብ ለደጋፊዎች አዲሱ እውነታቸው ይመስላል። ከኤሪክ ካንቶና እስከ ሪያን ጊግስ፣ ከፖል ስኮልስ እስከ ክሪስቲያኖ ሮናልዶና ዋይኔ ሩኒ ድረስ ያሉ ለቁጥር አታካች የሆኑ ግዙፍ ስሞችን ይሸከም የነበረው ይህ ክለብ የጥራት ምሳሌ ነበር። ክብረ ወሰን የሆኑ የፕሪሚየር ሊግ ዋንጫዎች፣ እነዛ ደማቅ የአውሮፓ ምሽቶች፣ የሶስትዮሽ ክብር አሁን በታሪክነታቸው ብቻ ነው የሚነሱት። ቀይ ሰይጣኖቹ ካሸነፏቸው ጨዋታዎች ይልቅ የተሸነፉባቸው በቁጥር ይበልጣሉ። የጎል ባለ ዕዳ ናቸው። መልበሻ ክፍላቸውን የሞሉት የቀደመው ሐሴት ዘመናቸውን የሚያውቁ አይመስሉም። መዋቅራቸው ሽንቁር ቦታዎች ይበዙበታል። ግን አንዴ ሁሉም ነገር ገደል ወደ ገባበት ቀን ልመልሳችሁ። ግንቦት 8 ቀን 2013 ሰር አሌክስ ፈርጉሰን ካሳደጉትና ካሳደጋቸው ቤታቸው ለቀው የወጡበት ቀን ነበር። እሳቸው ከኦልድ ትራፎርድ መልቀቃቸውን በይፋ ከማወጃቸው አንድ ቀን ቀድሞ ዜናው ወጣ። ማንቸስተር ዩናይትድ የፈርጊን መልቀቅ ዜና በድብቅ ለመያዝ ያልፈነቀለው ድንጋይ አልነበረም። ነገር ግን አልተሳካለትም። እነሆ ክለቡ ከዝነኛው አሰልጣኝ ከተለያየ 10 ዓመታት በላይ ቢቆጠርም ከህመሙ ግን አላገገመም። ስኮትላንዳዊ አሰልጣኝ አሁን በእንግሊዝ እግር ኳስ በርካታ ሜዳሊያ ያጠለቁ አሰልጣኝ እንደሆኑ አሉ። 13 ጊዜ የእንግሊዝ ፕሪሚየር ሊግ ዋንጫን አንስተዋል። 5 ጊዜ የኤፍኤ ካፕ ዋንጫ፣ 2 የሻምፒዮንስ ሊግ፣ የአውሮፓ አሸናፊዎች ዋንጫ፣ የአውሮፓ ሱፐር ካፕ ዋንጫ፣ ኢንተርኮንቲኔንታል ዋንጫ እንዲሁም የዓለም ክለቦች ዋንጫ። ፈርጊ የዩናይትድ አሰልጣኝ በነበሩበት ጊዜ ሳያነሱት የቀረ ዋንጫ ያላጣጣሙት ድል የለም በማለት ደፍሮ መናገር ይቻላል። አሰልጣኙ ድልን የተቀዳጁት በኦልድ ትራፎርድ ብቻ አይደለም። የስኮትላንዱን የአበርዲን አሰልጣኝ ሆነው ባሉበትም ጊዜ በዋንጫ ተንበሽብሸዋል። አሁን ከ80 ዓመት በላይ የሆናቸው አሌክስ ፈርጉሰን በተሰኘው የግለ ታሪካቸው መጽሐፋቸው ከ27 ዓመታት በኋላ አሰልጣኝነትን ለምን እንደለቀቁ ያወሳሉ። 2012 ሊጀመር ሲቃረብ ጡረታ አልወጣ ነው ሲሉ ለሚስታቸው ካቲ ነገሯቸው። ለምን ብለህ ሚስታቸው ጠየቁ። ካቲ በወቅቱ እህታቸውን በሞት አጥተው ጎስቆል ብለው ነበር። ትንሽ ጊዜ ቢወስድባቸውም በፈርጉሰን ሐሳብ ተስማሙ። ከዚያ ቀጥሎ ለክለቡ ማሳወቅ ነበረብኝ ይላሉ። መጋቢት 31 ጡረታ አልወጣ እንደሆነ ለክለቡ አሳወቅኩ ይላሉ በመጽሐፋቸው። በእንግሊዝ ፕሪሚየር ሊግ አንጋፋ ከሚባሉት ክለቦች አንዱ የሆነው ዩናይትድ ይህንን ዜና እንደምንም አመቆ ለመቆየት ወሰነ። ፈርጊ በመጨረሻ ጨዋታቸው ከዌስት ብሮም ጋር 5-5 ተለያዩ። ይህን ጊዜ ዜናው ይፋ ሆኖ የዓለም መገናኛ ብዙሃን የስፖርት ቀዳሚ ዜናና መነጋገሪያ ሆኖ ነበር። ሚያዚያ 2013 እንደ አውሮፓውያን አቆጣጠር መጨረሻ ላይ የፈርጊን መልቀቅ ዜና የሰሙ ሰዎች ቁጥር መጨመር ጀመረ። እንዲያም ሆኖ ዜናውን የሰሙ አፋቸውን ይዘው እንዲቀመጡ ታዘዙ። ከጥቂት ሳምንታት በኋላ ሮቪን ቫን ፐርሲ አስቶን ቪላ ላይ ሃትሪክ ሰርቶ ዩናይትድ የዋንጫ ባለቤት መሆኑ ተረጋገጠ። የዩናይትድ ተጫዋቾች የፕሪሚየር ሊግ ዋንጫን በማንሳታቸው በክፍት አውቶቡስ ከተማውን ይዞራሉ ብሎ ማንም አልጠበቀም። የ28 የፕሪሚየር ሊግ እና የሻምፒዮንስ ሊግ ዋንጫ ባነሱ ወቅት እንኳን ይህን አላደረጉትም። በክለቡ ውስጥ መሰል ዝግጅቶችን የሚያሰናዱ ሰዎች አውቶቡሱን እንዲያሳጥቡና ቀለም እንዲያስቀቡ ተነገራቸው። ቢሆንም የተሰጣቸው ለሃያኛ ጊዜ ዋንጫ ስላነሳን የሚል ምክንያት እንጂ ለፈርጉሰን መሸኛ ነው የሚል አልነበረም። የፈርጉሰን ጡረታ መውጣት ዜና ረቡዕ ግንቦት 8 2013 እንዲነገር ቀጠሮ ተያዘ። ማክሰኞ ጧት የክለቡ ሰራተኞች ስብሰባ ተጠርተው አንድ ትልቅ ዜና እንዳለ ተነገራቸው። ሰራተኞች የዝውውር አሊያም የስፖንሰር ጉዳይን የተመለከተ ይሆናል ብለው ነበር የጠበቁት። ነገር ግን ስብሰባው ሲበተን አንድ ድምጽ፣ ንጉሱ አረፉ፣ ንጉሱ ለዘላለም ይኑሩ አለ። አዳራሽ ውስጥ የነበሩ የፈርጉሰንን የሰነበት ዜና የሚያውቁ ሰዎች ሁሉ ቆሌያቸው ተገፈፈ። ስብሰባው ከተበተነ በኋላ ሁሉም ጥጉን ይዞ ቡናውን ፉት እያለ ይንሸኳሸክ ጀመረ። ይሄኔ ነው የክለቡ ከፍተኛ ባለስልጣናት ወሬው ከእጃቸው እንደወጣ የገባቸው። መገናኛ ብዙሃን ጭምጭምታው ደርሷቸው ኖሮ የዩናይትድ ሰራተኞች በጽሁፍ መልእክትና በስልክ ያጨናንቋቸው ገቡ።
ማክሰኞ ማታ ፈርጉሰን ጡረታ ሊወጡ እንደሆነ የሚናገር ዜና ኢንተርኔቱን አጨናነቀው። በቀጣዩ ቀን ረቡዕ ጧት ራዲዮና ቴሌቪዥኑ ሌላውን ዜና እርግፍ አድርጎ ትቶ ትኩረቱን በፈርጉሰን ጉዳይ ላይ አደረገ። ፈርጉሰን በዚህ ደስተኛ አልነበሩም። ዜናው ከሳቸው እንዲወጣ ነበር የሻቱት። አብረዋቸው የሚሰሩ ሰዎች ጠዋት ስራ ሲገቡ ጠርተው ለተፈጠረው ነገር ይቅርታ ጠይቀው ዜናውን እሳቸው ራሳቸው እንዲናገሩ ለማድረግ አቅደው የነበረ ቢሆንም ከእጃቸው መውጣቱን ተናገሩ። ፈርጊ በወቅቱ ጤናቸው መልካም ነበር። ስራ የለቀቁት በጤናቸው ምክንያት መሆኑን የሚጠቁም ፍንጭም አይታይባቸውም። ፈርጉሰን ወደ ተጫዋቾቻቸው ሄዱ። በተመሳሳይ ሰዓት መልቀቃቸውን የሚያረዳው ይፋዊ መግለጫ እየተሰናዳ ነበር። ተጫዋቾቻቸው ወጣቶች ናቸውና ዜናውን በቀልድ አጅበው ተቀበሏቸው። ቁጣ ሊቀር ነዋ፣ ተመልሰው መቼ ነው የሚመጡት? በመሳሰሉ አስተያየቶችና ጥያቄዎች ጉዳዩን ቀለል አድርገው ተቀበሉት። የዩናይትድ ተጫዋቾች ለፈርጉሰን ውድ የእጅ ስጦታ አበረከቱላቸው። የፎቶ አልበም አከሉበት። የንግድ ማህበር ሱቅ ጠባቂ የነበሩት ፈርጉሰን እግር ኳስ ስትጠራቸው አይናቸውን አላሹም። ሁሌም ስለ ስራ ማውራት ይወዳሉ። ከመጨረሻው ጨዋታ በፊትም ለቡድናቸው አባላት ያስተላለፉት መልእክት ይህ ነበር። እንደ ማንቸስተር ዩናይትድ ተጫወቱ፣ ለማሸነፍ ተፋለሙ የሚል ምክር ለገሱ። ምንም እንኳን በመጨረሻው የዌስት ብሮሙ ጨዋታ ሮሜሉ ሉካኩ ሃትሪክ ሰርቶ ውጤቱን ከ5-2 ወደ 5-5 ቢቀይረውም ፈርጊ የሚታወቁበትን ቁጣ የሞላበት ፊት ግን አላሳዩም። በመጨረሻው ጨዋታ ምሽት የክለቡ ቁልፍ ሰዎች ተሰባስበው ወደፊት ምን እናድርግ ሲሉ አንድ ሁለት እየተጎነጩ ተወያዩ። ዴቪድ ሞይስ ጉምቱን አሰልጣኝ ተክተው ሲመጡ ፈርጊ ምንም አይነት ጫና ማሳደር ስላልፈለጉ ሙሉ ለሙሉ ዙፋኑን አስረከቧቸው። አስገራሚ የነበረው ውሳኔ ዴቪድ ሞይስ የዩናይትድ አሰልጣኝ ሆነው በይፋ የተቀላቀሉት ከመጨረሻው ጨዋታ አንድ ወር ተኩል በኋላ ነው። በሚቀጥሉት 12 ወራት ፈርጉሰን ብቻ ሳይሆን ጊል ስኮልስ፣ ፌላን፣ የግብ ጠባቂ አሰልጣኝ ኤሪክ ቪዲች እና ፓትሪስ ኤቭራ ዩናይትድን ለቀቁ። ጊግስ ጫማ ሰቀለ። በሚቀጥሉት 2 ዓመታት የወጣቶች ቡድን አሰልጣኙ ፖል እና የአካዳሚ ዳይሬክተሩ ብሪያን ዩናይትድን ለቀው ወጡ። እነሆ የፍጻሜው ፍጻሜ ሆነ። ማንቸስተር ዩናይትድ ያለ ፈርጉሰን ማንቸስተር ዩናይትድን መሆን አቃተው። ከሞይስ እስከ ቫን ሃል፣ ከጆዜ ሞሪኖ እስከ ቴንሃግ ሁሉም የቀዩን ቤት ወላፈን መቋቋም ተስኗቸዋል። ሩበን አሞሪምም በዚያው እሳት መንደዱን ቀጥሏል። ከ1 ቢሊዮን ፓውንድ በላይ በተጫዋች ዝውውር ላይ ወጪ ቢደረግም የተገነባ ቡድን ወይ የተለወጠ ታሪክ የለም። አሁንም ህመሙ ነው ያለው። ቀዩ መርከብ እንደ ታይታኒክ መስመጡን ተያይዞታል። ማን ያድነው ይሆን? እንቆቅልሹ የሚፈታው መች እንደሆነ መልስ ያለው ጊዜ ጋር ብቻ ይመስላል። ያ ግዙፍ ስም ግን እንደ ቀድሞ መሆን ከተሳነው ቆየት አለ። የትናንቱ የኒውካስል ሽንፈት ደግሞ ለዚህ ትልቁ ማሳያ ሆኖ አልፏል።